እንዴነሽ ውቢት ሳባዊቷ የጠቢቡ ልጅ ባለንዝርቷ እስራኤላዊት ውብ ዘበናይ ባማረው ሸማሽ እስኪያምረሽ ነይ እንዴነሽ ውቢት ሳባዊቷ የጠቢቡ ልጅ ባለንዝርቷ እስራኤላዊት ውብ ዘበናይ ባማረው ሸማሽ እስኪያምረሽ ነይ ክቡራትና ክቡራን አድማጮቻችን እንዲሁም በፌስቡክ ዝግጅታችን የምትከታተሉ እንደምን አላችሁ? ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራም የተለያዩ ባለሙያዎችን እዚህ ጋብዘናል። ድምፃዊ ፋንታሁን ግርማው፣ ድምፃዊ ቻሌ አጥናፉና ሞዴሊስት ሸግዬ አይቸው እዚህ ይገኛሉ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ቆየ። እንኳን ደህና ቆያችሁ። እንኳን እንግዲህ ለበዓሉ በሰላም አደረሳችሁ እንላለን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እስኪ ከፋንታሁን ጀምር። አንተ አዲስ ዜማ አውጥተሃል። ኦኬ። ስለዚህ ዜማ እንግዲህ ለመስራት የተዘጋጀውበት ምክንያት ያው እንደሚታወቀው የማህበረሰባችን ከዚህም ጀምሮ ኢትዮጵያን ባለው በጥበብ ስራዎች በጣም ታዋቂና ተጠሪ እንደሆነ ስለሚታወቅ ይህንን ባህል እስካሁን በመነገር ነበር የሚታወቀው። እኔ ደግሞ እስኪ በአቅሜ በምችለው ሙዚቃ ለስራ ብዬ ይህንን ለመስራት እንትን ብያለሁ እና በምችለው አቅም ማህበረሰባችንን ያነቃቃልን ብዬ ስላሰብኩ ነው ይህን ዘፈን ለመስራት የተነሳሁት ማለት ነው። ጥሩ። ግጥሙ የማን ነው? ዜማው፣ ቅንብሩ? ግጥሙ ዘካሪያስ ገብሬ ይባላል። የሚኖረው አዲስ አበባ ነው። ጎበዝ ገጣሚ ነው። ዜማ ድርሰት የራሴ ነው፣ እኔ ነኝ የደረስኩት። ቅንብር ቻሌ አጥናፉ ማለት ነው። እሱ ነው ቅንብሩን የሰራው። እንደዚህ አድርገን እንግዲህ ሰራ። ክሊፑ ደግሞ ሸግዬ እንደታካፈለች ነው የነገርከን አይደል? ያየነውም። እስኪ ራስሽን ባጭሩ አስተዋውቂን። ሸግዬ አይቸው እባላለሁ። ቤተሸሚሽ ነው የምኖረው። እዛ ሙዚቃ ላይ ሞዴሊስት ሆኜ ተጫውቻለሁ። እዛ እንግዲህ በአቅሜ የቤተ እስራኤሎችን አልባሳትም ቢሆን ጌጣጌጦችም ቢሆን በትንሹ ሰርቻለሁ ብዬ አስባለሁኝ። በትንሹ ገልጫታለሁኝ ብዬ አስባለሁኝ። ጥሩ። ቻሌ አንተ ድምፃዊም ነህ፣ እንደገናም አሁን በቅንብሩ እየሰራህ እንደሆነ ነግሮናልና እንዴት ነው የኔ ሙያ ያዳበርከው? ቅንብር ላይ መቼም ቀላል አይደለም፣ ዜማዎችን ማወቅ ያስፈልጋል። ይው ማለት ከመጀመሪያም ቅንብሩ ላይ ነበረ የኔ ፍላጎት የነበረው፣ ግን ስላልተሳካ ስለነበር ያው በመሃል ወደ ድምጹም ገባውኝ እና ያው ብዙ ልፋት አለው። በርግጥ ግን ያው ተጎናችንም ደግሞ ብዙ ሰዎችም አሉ። ብዙ ተምሬያለሁ። እዚህም ኢትዮጵያ መጀ ተምሬያለሁ። እዚሁ ደግሞ እንዲሁም በጣም የሚያግዘኝ የሚረዳኝ ወንድሜና ሐሰፋ ሙዚቃ አቀናባሪ ወንድሜና ሐሰፋ እሱ ሁሌም ተጎኔ ሆኖ ነው የሚያግዘኝ። ከመጀመሪያውም ጀምሮ ነበር፣ ግን በመሃል እኔ ወደ ኢትዮጵያም ከጀንተን ተመለስኩ። እሱም አዲስ ስለነበር ግን አሁን ደግሞ ተገናኝተን በደንብ አብረን ያሳየኝ ብዙ ነገሮችን እየሰራን እንገኛለንና ከፋንታሁን ግርማው ዜማ ውጪ የነማንን አቀናብረሃል? ይው ማለት የህዝብ ዜማ ቢሆንም እንየው ያለው ሁለት ስራ የንየውም እንደዚሁ ሁለት ማስተዋል ጫኔ ይባላል። እሱም አንድ አለ። ከሱም ጋር ደግሞ ብቻም ሳይሆንም በከቨር ምናምን አሉ። የራም ላይ ያልወጡ ደግሞ አሉ። እዚህ እስራኤል ሀገር ራሳችን እየቻልን ነው ማለት ይቻላል በእርግጠኝነት። እንዴት አገኘው ቅንብሩን? ቆንጆ ነው በእውነት። ዜማውን ይዤው ስመጣ በጣም አሪፍ ነው፣ ይሄማ መሰራት አለብን ብለን በቃ ይሄ አላር ላይ የአዲስነት እንትን ያለ ተነሳሽነት ለመስራት አዲስ ስትሆን በደንብ በቃ ለማሳመን ህዝቡንም ጥሩ ነገር ለማቅረብ አሁን ላይ በሙዚቃ ደግሞ
ውድድር በለው በቃ የተሻለ ነገርን ያመጣለሁ በማለት በቃ ምችለውን ያህል ሰርተህ እንትን ትላለህ እና በጣም በጣም በሚገርም ፓወርፉል በሆነ ነገር ነው ይህን ስራ። አሁን በፊት ሌሎች ዜማዎች ነበሩና ኢትዮጵያም በቅንብር ሄድክበት ነበረና አሁን እዚህ ስታገኝ እዚህ አብሮህ ከጓደኛ ጋር ቅንብሩን ስትሰራ ምን አይነት ቀለል ያለ ነገር አለው? ስሜቱ እንዴት ነው? በጣም ልዩነት አለው። ምንድነው ከዛ ስትሄድ ብዙ ነገር ሰውተህ ነው ስራህንም ጊዜህንም በገንዘብም ደረጃ ቢሆን ማለት ነውና ከዚህ ደግሞ ምንም ነገር የምትሰራውንም ሳታቋርጥ ጎን ለጎን ልክ በትርፍ ጊዜ ይሄ እንደዚህ ሙዚቃ ላይ እየሰራህ ይሄን ነገር ማቅረብ ማለት በጣም በጣም አሪፍ ነው። ባጠገብ ሲገኝና ከሩቅ ሄደህ ስትሰራ በጣም ይለያያል። ይሄ ምንም ጥያቄ የለውም። ስለዚህ እኔ በጣም ደስተኛ ነኝ። ወደፊትም ብዙ ነገሮችን እንሰራለን ብዬ አምናለሁ። እንግዲህ ጥሩ ነው። እስኪ ይህን ዜማ ሞክረው እና እዛ ስቱዲዮ ያለውን ደግሞ እኛ እናሰማለን። እሺ። እንዴት ነሽ ውቢት ሰባዊቷ የጠቢቡ ልጅ ባለንዘርቷ እስራኤላዊት ውብ ዘበናይ ባማረው ሸማሽን እስኪያምረሽ ነይ ዘበናይ ፈትሎ ያንቺ ዘበናይ ውብ ጥለቱ ዘበናይ ኮራ ብለሽ ዘበናይ ታይበቱ ዘበናይ የነዛዘር ዘበናይን እንኳ ሆነሽ ዘበናይ በአገር ሁሉ ዘበናይ ተወዳጅ ነሽ። በይ እስኪ እንሂድ ጎጃም በይ እስኪ እንሂድ ጎንደር ና ይገኝ ያላስጌጥሽው ቢፈለግ ያንቺስ በአገር በደስታው በሐዘኑ ሲያውቅበት አብሮነቱን እንዲህ ነው ደጎገኔ ያበቀለው ውቢት አንቺን ኢንዴሽን ይሰኛል። ቆንጆ ነው። አንደኛ ጎበዝ። እንዴት ነሽ ውቢት ሳባዊቷ የጠቢቡ ልጅ ባለንዘርቷ እስራኤላዊት ውብ ዘበናይ ባማረው ሸማሽን እስኪያምረሽ ነይ እንዴት ነሽ ውቢት ሳባዊቷ የጠቢቡ ልጅ ባለንዘርቷ እስራኤላዊት ውብ ዘበናይ ባማረው ሸማሽን እስኪያምረሽ ነይ ዘበናይ ፈትሎ ያንቺ ዘበናይ ውብ ጥለቱ ዘበናይ ኮራ ብለሽ ዘበናይ ታይበቱ ዘበናይ የነዛዘር ዘበናይን እንኳ ሆነሽ ዘበናይ በአገር ሁሉ ዘበናይ ተወዳጅ ነሽ። በይ እስኪ እንሂድ ጎጃም በይ እስኪ እንሂድ ጎንደር አይገኝ ያላስጌጥሽው ቢፈለግ ያንቺስ በአገር በደስታው በሐዘኑ ሲያውቅበት አብሮነቱን እንዲህ ነው ደጎገኔ ያበቀለው ውቢት አንቺን በይ እስኪ እንሂድ ጎጃም በይ እስኪ እንሂድ ጎንደር አይገኝ ያላስጌጥሽው ቢፈለግ ያንቺስ በአገር በደስታው በሐዘኑ ሲያውቅበት አብሮነቱን እንዲህ ነው ደጎገኔ ያበቀለው ውቢት አንቺን እንግዲህ ያው እውነት ይሁን ያው ለክሊፑ ይሁን ላንቺ እና እንዴት ነው እንዴት ስሜቱ እንዴት አገኘሽው? ከክሊፕ ውስጥ መታየት ቀላል ነገር አይደለም እና
ከተሰራ በኋላ ከተሳተፍሽ በኋላ የነበረው አቀባበል ሰው ምን አይነት አስተያየት ሰጣችሁ? እስኪ ካንቺን ጀምር። ሰው አቀባበሉ በጣም ጥሩ ነው። አስተያየቶችንም ሲጽፉልን ምን ሲሉ በጣም ጥሩ ተቀባይ አግኝቷል ብዬ አስባለሁኝ። እኔም ከዚህ በፊት ባህሎችን ለማስተዋወቅ ሞክራለሁ። የቤተ እስራኤሎችን እንደነገርኩህ ቅድም በአልባሳትም ቢሆን በጌጣጌጥም ቢሆኖች በምን መልኩ ነው ታስተዋወቂው? የባህል ልብስ በመልበስ ሙዚቃ በመዝፈን ይህን ያየኸውን ደግሞ ይህን የምታየውን ማጌንዳ ቢዱ የኔን የሚሸጠው በዚያ አጋጣሚ ሱቅ አለኝ እና ይህን የባህሉን ትንሽ እንኳን ቢሆን ለማስተዋወቅ የቤተ እስራኤሎችን በእንደዚህ መልኩ አስተዋውቃለሁኝ እና በዛ መልኩ ይመስለኛል ፈንትሽም የዘፈነው ማለት ነው። ባህል ምናምን ነገር ስለማስተዋውቅ ሞር የወደደው መስሎኝ ነው እንትን ያለው። በነገራችን ላይ ይቅርታን በነገራችን ላይ ይህ ዘፈን እንዳነሳሳይ እንድሰራ ካነሳሳይ መካከል ሸጊን በማየት ነው። በጣም ሶሻል ሚዲያ ያው ትጠቀማለች እንደማንኛውም ቲክቶክ ትጠቀማለች። እዛ ላይ የምታስተዋውቃቸው ይሄ የዚህን ሀገር ባህል ይሄ ባህሉ በቃ ይሄ የእምነቱን በተመለከተ ማጌን ዳቪዱ ጨምሮ ማለት ነው በቃ እና በጣም በጣም እና ስሟም እኮ የተመቸ ነው ሸጊ በእውነት እና በቃ ከእሷንም በማየት ነው በቃ ይህን ዘፈን ሳስብ ቀጥታ ሞዴል አድርጋት ያሰብኩት ሸጊን ብቻ ነውና ሌላ አልታየ ሌላ ሰዎች አላሳዩኝም። እንግዲህ እንደዚህ እንዲሰራም ተገፋፋ ነበረ ላይቭ ላይ እኔም የተወሰደ ያወራን ነበረ እንደዚህ ነገር ብትሰሩ ጥሩ ነው። መጋረጃ በስተጀርባ የሚለው ነገር አለ አይደል? ሰዎች አያችሁ መግባት አለበት። ጥሩ ነው፣ ምንም ጥያቄ የለውም። አንቺ ሳትሞክሪም በድምጽ አልሞክርም። ድምጽ እኔ አልሞክርም። ለዘፋኞች ሰጥቻቸዋለሁ ድምጽ። ቻሌ እንዴት ነው? አንተም እንግዲህ ዜማዎችም አሉ እንዲሁም ቅንብሩን እስኪ ስንት ዜማዎችን ሰርታል እስካሁን? በዘፈን ደረጃ በዘፈን ዝም ብለን ከበር መለቀውን ሁላ ነው የመካከርካቸው የራስ የህዝብ የሰው አለ አይደለ? እንደሱ ተተቆጠረስ ያልወጡም ስላሉ እነሱ ይቆጠሩ፣ የወጡትም ያልወጡኑ ሲወጡ ታራቸው እንግዲህ ብቻ በራስህ የራስህን ድምጽ የራስህን ቃና ይዘህ የወጣህባቸውን እስኪ እንደዛ ከሆነ ሁለት ነው። እሺ አሁን አንተ እንግዲህ በቅንብሩ ብዙ እየሰራ ከሆነ እዚህ አንተ ጋር አሁን እያሰሩ ያሉ ሙዚቀኞች አሉ ወይ? ታዋቂም ባይሆኑ ያው እየመጡ ያሉ እንደዚህ ልክ እንደና ያለው እንደነንየው እንደገና ደግሞ አሁን ስማቸውን ብጠቅሳቸው አታውቃቸውም ብዬ ነው ያልወጣ ነው ያሉት 3-4 ልጆች አሉ። ጥሩ ነው ሲወጣ እንግዲህ ደግሞ እንጠይቃቸዋለን። እና እንዴት ነው ፋንታውን ቻሌ እንደ ኢትዮጵያ ክፈሉ ይላል ወይስ በጓደኝነት ነው የሚሰራ? ያው እንግዲህ አሁን ሻርማ ብቻ ያው እንግዲህ አሁን ሁላችንም እንዴት ነው ምንችለውን ነገር ነው ምን እንትን እያልን ያለ ነው እንጂ ይሄ በክፍያ በምናምን ደረጃ ላይ እንትን አላልነውም። ሁሉም ሰው በመተጋገዝ ማለት ነው በቃ የሆነ ነገር ይዞ ይሄን አትቀበል ቢዝነስ ነው የሚያመጣውን አናቅም። እስካሁን ግን በቃ ግድ ይሆንብሃል መስራትም ትፈልጋለህ አሁን። ስለዚህ ብር አመጣ ለመጣ በለ እንትን አትልም፣ የሆነ ነገር እንዲያደርጉ ታደርጋለህ። ጥሩ ነው። ከምንም በላይ አርቱ ሙዚቃ አላችሁ፣ ፍቅር አውቃለሁ። ከመጀመሪያው አንስቶ በጣም ጎበዞች ናችሁ። ከእናንተ ጋርም ሌሎችም አሉ እና ጥሩ ነው፣ ቀጥሉበት። ፈተናው ምንድን ነው? በሙዚቃው ዓለም ቀላል አይደለም። ዜማ፣ ግጥም፣ ሌሎች ነገሮች ቅንብሩ ፈታኝ ነው። በተለይ አሁን እዚህ ስትሆን ከስራ በኋላ ልትሄድ ትችላለህ። ኢትዮጵያ ሄደህ ግን መጠባበቅ ሁሉ ብዙ ጊዜ ይወስዳልና ከአሁን በፊትም ቃለ ምልልስ አድርገናል ከሁለታችሁ ጋር የነበረውን ነገር ነግራችሁኛልና እስኪ ምንድነው ፈተናው በዚህ ዓለም በዚህ ጊዜ አሁን በሙዚቃው ዘርፍ? ያው ፈተናው ብዬ ማስበው ምንድነው ቅድም እንደነገርኩ ውድድር ነው ሙዚቃ ማለት ነው። አንዱ ካንዱ የተሻለ ነገር አምጥቼ ህዝብ ጋር አደርሳለሁ ነው ሁሉም እንት የሚለውና ያንተን ለማለት በደንብ ተግተህ ትሰራለህ። ጥናት ማጥናትም ካለብህ የተሻለ ዜማ ማፈላለግ እሱም ሊሆን ይችላል። ከዛ ክሊፕ ደግሞ ስትሰራ ደግሞ አሁን ከየሰው ኃይል እሱም
የእሱ ጉድለትም እሱ ራሱ በራሱ ፈተና ነው እና ይሄ ነው እንግዲህ አሁን ለምሳሌ ይሄን እንደምንም ትሰራለህ፣ ከዛ ቀጣይም መስራት አለብህ። እሱ ነገር ይፈትናል እንጂ ቀላል አይደለም። አይ ነው በጣም ቀላልም አይደለም፣ ግን ደግሞ በእውነት በጣም በደስታ እንደዚህ ደግሞ ሰርተህ ምናምን ህዝብ ጋር ሲደርስ የሆነ ጥሩ አስተያየቶችን ስትቀበል የሞር እየሰራህ እንድትሄድ ያበረታታል የሰው አስተያየት ማለት ነው። ጥሩ አሁን ወደ ሸጊ እንመለስና አንቺ አሁን ባህልን ለማስተዋወቅ ብዙ ጥረት አደርጋለሁ ብለሻልና ለወደፊትስ ከዚህ አሁን ሱቅሽ ማን ነው የሚባል እንግዲህ ከመጣሽ በዚሁ አጋጣሚ ሰዎች አንቺን ማግኘት ከፈለጉ? እኔ ባህሌን ምናምን ማስተዋወቀው እንደነገርኩ በሚዲያ ነው። አሁን ይህን ሀብሎችን ያልኩ በኦንላይን ነው የምሸጣቸው። እኔን ከፈለጉ ሸጊዬ ብለው ቢጽፉ ኢንስታግራም ሆነ ቲክቶክም ሆነ ያገኙኛል። በቃ የለሰ ወደፊት እቅድሽ ምንድነው? በባህል በማስተዋወቅ ዙሪያ በቃ ባህሉን ሞር አውጥቶ ደመቅ አድርጎ ለማሳየት ትንሽ እሞክራለሁኝ። እንግዲህ ወደፊት ሌላ ስራ ጠብቁ። ምናልባት ሌላ እንግዲህ ምን ይታወቃል። ባህልን የሚያስተዋውቅ ነገር መስራት እቅድ ካለሽ ብዬ ነው። አዎ ባህልን ማስተዋወቅ በጣም ነው የምወድ። የቤተ እስራኤሎች ጎልቶ እንዲታይ ባህላችን ብዙ የሚነገር አለው ብዙም አልተሰራም ብዬ ነው ማስበው እኔ በበኩሌ እና ሁላችንም የድርሻችን ብናደርግ ከዚህ የበለጠ ስራ መስራት እንችላለን እና የህዝብ ስለሆነን ህዝብ የሚርዳን ፑሽ ያደርጋና ነው የምለው። ጥሩ ይቻለ አሁን እንግዲህ ማቀነባበርም ብዙ ጊዜ የሚጠይቅ ነው። ቁጭ ብለህ መስራት አለብህና ሌላ ስራ ይኖራል መቼም በዚህ ብቻ ተተዳደርም። ፈተናው እንዴት ነው? በጣም ከባድ ነው። በጣም ከባድ ነው ማለት ሙዚቃ ብቻ ብሰራ ጥሩ ነው፣ ግን አሁን እንደዚህ ከዛም ከዚህም ሆነ አንድ ሙዚቃ ለመስራት ረጅም ጊዜ ሊፈጅብህ ይችላል። ሁሉ ጊዜ ደግሞ በፈለከው ሰዓትም ገብተህ ደግሞ እንዴት ነው የምትፈልገውን ነገር ማድረግ ላትችል ትችላለህ። አትችልም። በአንድ ጊዜ ደግሞ አይመጣም ስሜቱም የሙዚቃ አሰራሩ እንዲሁ ዝም ብለህ ገብተህ መስራት አትችልም። አይሆንም። ገብተህ እንደፈለከው እንደማንኛውም አትሰራውምና የራሱ የሆነ ሙድ አለው። ስለዚህ ረጅም ጊዜ ስለሚወስድ ትግስትም ይጠይቃል አይደል? በጣም ይጠይቃል ትግስታ። አሁን ለምሳሌ ድምጽ ያላቸው ሰዎች ይመጣሉ በደንብ ያው ተፈጥሮ የቸራቸው፣ አንዳንዶች ደግሞ የኔ ቢጤዎች ሊመጡ ይችላሉና አቀናብሩልኝ ሲሉ አንዳንዴ ሰማለሁ። አንዳንዶች አይ ይሄም አይሆንም ይላሉ። አንተ እንዴት ነው የምትቀበላቸው? ምንም ችግር የለውም። እንደዛም የመጡ አሉ የሰራናቸው እኮ ብዙ። ስለዚህ አሉ ብዙ መስለ አንዱ ለሶስት ረደው ነው የምትል አይ እንዲሰሩ ታደርጋለህ። ቢያንስ በየሆነ ነገር ካለ ትንሽ ነገር ሲሞክሩ ምናምን ነገር እያልክ በተደጋጋሚ እንዲመጡ ትጋብዝና ማይሆን ነገር ከሆነ መመለስ ነው። ትጠፋለህ በዛ ሀሳብም እየሰጠህ አንተ እንደዛ አርጉ እያልክ ትሞክራለህ። ግን ለመርዳት ማይሆን ከሆነ ያው ምንም ጥሩ ነው። ራሳቸውን ፈትሸው እዛ የሚያደምጠው ሰው የሚሰማው ሰው የሚመለከተው የራሱን ፍርድ ይስጥ። እኔ በጣም በእውነት እዚህ ያሉ ልጆች እንደናንተ ወጣቶች ብዙ ሲሰሩ ሲደክሙ ሲለፋ ያለውና ተስፋ የሚያስቆርጥ ሁኔታም አለ በሙዚቃው ዓለም። በዚህ ጊዜ ብዙ ሰርታችሁ ብዙ ደክማችሁ ጥቅሙ ይህን ያክል ነው። ግን ተሰጧችሁን አውጥታችሁ ለህዝብ ለማቅረብ የምታደርጉት ጥረት በጣም ያስደንቀኛልና እንደው እዚህ ላይ ክሊፕ ተሰርቶ ካሜራም ተቀርጾ ገቢ ያለው ወይ? እንግዲህ ይህን ስራ ስትሰራ አሁን እኔ በግሌ ማስበው ነገር ምንድነው ህዝብ ጋር ደርሶ እንዴት ስራ ላይ አልዋለም የሚለው በቂ አልሰራንም ማለት ነው። እንግዲህ በቂማ ሲሆን በደንብ ተደራሽ ይሆናል፣ ወደ ስራም ይቀየራል ማለት ነው። ስለዚህ ያንን ለማምጣት ደግሞ ተግቶ መስራት እንዳለብን ይሰማኛል። ስለዚህ እኔ አሁን ሰለቸኝ ምናምን ማለቱ ጥሩ አይደለም። አንዴ ከገባህ መጨረሻው አለበት። ጥሩ። እስኪ ደግሞ ወሬ ብቻ እንዳይሆን አንድ ሌላ ዜማ ተጫወትልን። ምን አስነካችኝ እኔ ስንጃ ይመላለሳል እግሬ ደጇ
የቀበጡለት ሞታ ይገኝ ሳላስብ ፍቅሯ ጉድ አረገኝ የማይታመን ሆነብኝ እኔስ ዱብዳ ትልቁን አሳ ትንሿ መረብ አጥምዳ ስታሳስቀኝ ንቅያት እንደ ልጅ ቆጥሬ እንደ ወደድኳት እኔማ መቼ ጠርጥሬ ሰራችልኝ 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 የራሴ ጥፋት ነው አልሄድም ስሞታ ማን ተዳፈራለኝ ካፍላ ልጭዋታ ልጅነቷን ንቄ እንዴው ላይ ሆንልኝ ትልቁን ሰውዬ ይሄው ሰራችልኝ ራስ ከደው ትልቁ ሰውዬ እንግዲህ ማን እንደሰራችለት እሱ ይናገር ያልሰራውለትም ራስ ግን ትልቅ አረክ ትልቁን ሰውዬ ኮነ አመሰግናለን በጣም ደስ ይላል አሁን ሸጌ እዚህ ከክሊፑ ከተሳተፍሽ በኋላ ሌሎች ሰዎች እስከኛ ተሳተፊ ያሉሻሉ እስካሁን የሉም ቢኖሩ ጥሩ ነው አረ ይኖራሉ ብርግጠኛ ይኖራሉ እየጠበቅኩ ነው ባህልን ለማስተዋወቅ ዝግጁ ነኝ ለምን ከምር ማለት ነው እንከራልሽ ባህል ላይ አሁን ባህላችን አልወጣም ምክንያቱም እየረሳ ነው ስለሆነ ነው በትንሽ እድሜ መጣሽ ይመስለኛልና እንዴት ነው በጣም ባህል ላይ ያጠነከርሽ ባህሌ ጠነከርኩ አይደለ እንዴ ሁሉንም ይችላል ምክንያቱም ፈልጋለን በእውነት ግን ባህላችን ብዙም እየወጣ አይደለም እየጠፋ ነው ገባ ወጣቶች ላይ ብዙም አላየውም አሉ ባህላቸውን የሚጠብቁ ሰዎች አሉ ባህላዊ ልብስ የሚለብሱ አሉ ምናምን ነገር ግን የበለጠ ቢወጣ ነው እኔ ሐሳቤ እንጂ ባይጠፋ አሁን እናንተ ወጣቶች በምግብ ሆነ በባህላዊ ልብሶችም ሆነ በቃ አብሮነታችን በጣም ነው ደስ የሚለው እና ይሄ ነገር ቢቀጥል ባይጠፋ ምክንያቱም ባህላችን ነው የራሳችን ስለሆነ እኮ አብሮ ይበላል ይጠጣል እናንተ ናችሁ ወጣቶች አሁን እኮ ለወጣቶች እኮ ነው ማስተላልፈው እኔም እኮ ወጣት ነኝ እኮ የበለጠ ማጠንከርና መጠበቅ ያለባችሁ እኮ ሰው ያስፈልጋል ገባሃል አይደለ ብቻህን ሆነ እንትም ብትተጋለ ግን አብሮ ስትሆን አብረ ስትረዳዳ ምናምን ነገር ይወጣል ባህሉም ይወጣል የምትፈልገው ላይ ትደርሳለህ ልክ እንደ ዘፈን ማለት ነው ስትረዳዳ ነው የበለጠ ስራ የምታገኘው ሰውም ተደራሽ የሚሆነው ማለት ነው እና ለዛ ነው ባህል ላይ ጠንከር ያልኩብህ ሽማግሌ አይደለሁም እኔም ወጣት ነኝ እኮ ለዛ እኮ ነው እኔ ያስደንቀኝ በዚህ እድሜሽ ገና በወጣትነት እድሜ እንደዚህ አይነት ሀሳብ ብዙ ጊዜ እዚህ ልጆች ከደረሱ በኋላ ካደጉ በኋላ ወደ ፈረንጁ ይጠጋሉ አይ ለዛ ነው እኮ እንደዛ ነው የምልህ ለዛ ነው ባህላችን መጠበቅ አለብን ማንነታችን እንግዲህ ሶስታችሁ ወይም አንድ ምግብ ቤት ከፍታችሁ ሊሆን ይችላል ምግብ ቤት እና ባህላችን እናስተዋውቃለን ምግባችን እናስተዋውቃለን እኛም እየመጣን እንበላለን አዎ ባህል ምሽት መክፈት ነው አዎ የባህል ምሽት እኛም እንዘፍናለን እዛው እንዴት ነው በባህልስ የምታሳልፉት እስኪ ቻሌ ካንተን ጀምር በበዓላት እንግዲህ ቀላል አይደለም በእስራኤል ቤተሰብ አለ እኔ አልጠይቅም ሚስት አለ ምናምን በይ አልጠይቅም ረጠይቅ እንዴ ጠይቅ እንዴ ሚስት ጋር ያለው ሚስት እንዲመጣለት እንግዲህ በዓል ይው አብረን ነው የምናሳልፈው ከቤተሰብ ጋር ይው ደስ ይላል በግ ምናምን ትገዛለህ ወይስ መብላት ብቻ እስካሁን እየበለው ነው ምግብ አልገዛው እንደው ምን ደስ ይላል አሁን በእስራኤል ባህል ብዙ በዓላት አሉና የትኛው በዓል ነው የበለጠ ደስ የሚል በየትኛው ጊዜ ነው ፔሳህ ደስ ይለኛል ለምን ፔሳህን መረጥክ አላቅም እንዲሁ ዝም ብሎ ሽሏቪራቶ ደስ ይለኛል ጥሩ ነው ስቴፋንታውንስ የትኛው በዓል ነው የበለጠ ደስ የሚል እኔ የው ማጽማት ነው ደስ የሚል ስጋዋን ለመጥበስ የሚደብር በዓል ካልከኝ ደግሞ ቻለ ይመረጠው በዓል ነው ማለት ያው በዓል ነው ትቀበላለህ ምናምን የሚደብር ሳይሆን ያው በለጠ እሱን በዓል እንትን አለለውም
ጥሩ ነው። እኔም ከሚከብደኝ ይከብደኛል። ፋሲካ በዓል ነው ይከብዳል እንደሱ ለማለት ነው። ቂጣ መብላቷ ትንሽ ትከብዳለች። እሱማ በዓሉማ በየትኛው በዓል ነው? እኔ ሮሽ ሀሻናን ነው የምወደው ምክንያቱም የመጀመሪያ ጥሩ ወቅት ነው። ስለሆነ አሁን ደግሞ ወደ አመት የደረሰ የሮሽ ሀሻና በጣም ነው ደስ የሚለኝ። የመጀመሪያው ነው ገባ ሁሉን የምንጀምርበት እቅዳችንም ሆነ ስንት አይነት ምግብ ነው ምን ሆነ ታዘጋጅ ቤት? ኧረ ዶሮ ብትል ጥብሱ ብትል ድለቱ ብትል ሁሉ ነገር በቃ እና ደስ ይላል። ግን ትጥራን አይደል አሰባስቤ ዶሮዬን ሰርቼ የምትበሉት ንገሩኝና ኧረ ምን ችግር አለው እንዴ ደስ ይለኛል። ወይ አለ ወይ ነው ይሄ ሁሉ የሚጠራው? አለ ሴትነት አለ ይሰራል። ምን ችግር አለው? እየሰማች ነው ሀና? እየሰማች ነው አይደል? ዋው ጥሩ ነው በእውነት መኖሩን ብናረጋግጥ ሶስታችንም እና ብትጠሩኝ እኮ አሁን እኮ ሰራለች ምናምን እኔ የባህል ልብስ ለብሼ መጥቼ እናከብረው ነበረ። ብትጠሩኝ ነው አዘጋጅቼ ብጠራችሁ እኮ ነው የሚባል። አዘጋጅቼ እጠራችኋለሁ ችግር የለም። እነሱማ ብዙም የኔ ሚጤ ነው የሚመስሉ። ትችላለህ ማብሰል? ባዶ ወፍ ምንም ነገር የለም። ፈንታውንስ እንዴት ነው? ቤት ውስጥ እጅን ታጥበህ መቅረብ ነው እና ያው ሳላት ምናልባት ከትፍ ይሆናል። ረተው እንዴ በአመት ባሉ የምን ሰላት ነው? ሽሮ ጨምርበት። እስኪ ለአዲስ አመት ምኞታችሁን እቅዳችሁን ንገሩን፣ ትንሽ አጫውቱን። ቻለ በዚህ አዲስ አመት አሁን ምንድን ነው ለማድረግ አስበሃል? በዚህ አዲስ አመት ይህ አዲስ አመት ጥሩ ነው ያለው፣ ጅማሮ ደስ ይላል። እዚህ በላይ ሰርተን ጥሩ ጥሩ ስራዎችን የምናቀርብበት ጊዜ ነው ብዬ አስባለሁኝ እና እንደዛ እንዲሆን ነው ፍላጎቴ። ጥሩ ነው። ሌላ አሁን ከቅንብሩ ባሻገር ያው በድምጽ ቅድም ብለናል፣ አንተም አዳዲስ ፊልሞችን እየሰራህ ነው? አዎ እየሰራው ነው አሉ። ጥሩ ነው። ያው ሲወጡ እናሳውቃለን፣ ልክላችኋለን ለእናንተ እንደ ሁሉ ጊዜው። እሺ ያንተስ እቅድህ ምንድን ነው? ቻሌ እንዳለው ነው ያው እንግዲህ አሁን ይሄ ሰሞኑን የሰራ ነው ዘፈን ጥሩ ነው። በቃ በጣም ትንሽ ማለት እኔ እንዲሁም አልጠበቅኩም። ዜማ ራሴ ነኝ ምናምና ይሄ ፈርቼው ነበረ። የመጀመሪያም ሲሆን ያው በደንብ እርግጠኛ ማትሆንበት ነገር አለ አይደለ? የራስ መተማመን ትንሽ እንደ ጀማሪም ትንሽ ያስፈራ ነበር። ግን ሰው ጋር እንደዚህ ሲደርስ በክሊፑም በምኑም ሸጊም እንዳየኸው ተሳተፈችበት ቆንጆ ሆነ። በቃ አሪፍ ነው አቀባበሉ ምኑ። እንዲሁም የዘፈኑን የጫንበት ቻናል ራሱ አዲስ ነው እና ሁሉ ነገር ሪስክ ወስደን ነው በቃ። እስኪ ተመልካቾች እንዲያዩት ቻናል ኤምጂ ፕሮዳክሽን ጀሜ ነው የሚለው። ኤምጂ ይላል ባጭሩ ነው ግን ጀሜ ፕሮዳክሽን ሲጽፉት ወይም ደግሞ ስሙን ጽፈው ፋንታውን ግርማ ብለውም ምናምን እንደዛ ብለው ቢጽፉት ይገኛል ማለት ነው። እና በጣም ሪስክ ወስደን ብዙ የለፋንበትን ስራ በጣም ቆንጆ ስራ ነው። ጠንክሮ ስለዚህ እንደዚህ ሌሎችንም ትሰራላችሁ ማለት ነው እንግዲህ ምንም ጥያቄ የለውም። እንግዲህ በዚህ እንደዚህ ከሆነ በመጀመሪያ እንትን እዚህ በኋላ ደግሞ ትንሽ በሀሳብም በምንም ጠንከር ያለ ነገር በግጥምም በዜማም ይዘን ለመቅረብ በቅንብርም ጨምሮ። እኔ ግን አሁን ቃል ልትገቡ መፈልግ በሷ በስሟ አንድ ዜማ ሁለታችሁ እንግዲህ ብዙ ተዘፍኗል። ግን እዚህ በእስራኤል ሙድ ውቢት አልናት እኮ ውቢት እኮ አሉኝ። ውቢት ቤተ እስራኤል አሉኝ። አዲስ ነው አልኩኝ። ሌላ አዲስ በስሜ ያማ ተሰራ። እስኪ ዝፈኑልኝ እስኪ ልስማችሁ። በሸጌ ነው ሁለት ዘፋኞች ተቀምጠው ያውን እየዘፈኑ አይደለም። ደግሞ አመት ባል ማሰብ ጠይቃል ነው እንጂ ችግር የለውም ነበር። ያ ማሰብማ ያስፈልግም። አመት ባሉ እስኪ ዝፈኑልኝ። ጥሩ ነው። ያንቺ ስቅድ ምንድነው? እኔ ቅድም እንደነገርኩ ባህላችን አድምቆ ማውጣት። እኔ ባህላችን ላይ ነው እኔ ያለውኝ ማለት ነው። በእውነት ማለት ነው ባህላችን ላይ ነው። በቃ ሀገራችን ሰላም ያደርጋው ነው። ሌላ ምን ይቀዳል? ጥሩ ነው። አሁን ከባህላችን እንደው ለየት ብለው መታየት አለባቸው የምትያቸው ምን ናቸው? ብዙ ናቸው የኢትዮጵያን ባህሎች እዚህም ሀገር ይዘናቸው የመጣ ናቸው እና ብዙ ጊዜ አሁን የትኩረት ሲያደርጉ ማየው ካልተባበስና ሙዚቃው ላይ ነው።
ሌሎች አሁን የምግብ ጉዳይ ብዙም የተሰራበት መስሎ አይታየኝም እና እንደ ቀይ ወጥ ምናምን አልጫ ሲቀርብ ነው ምናይ እና ሌሎችንስ መስራቱ እንደው ተጨማሪ ነገር ምን ይሆን ብለሽ ታስቢያለሽ? እኔ ማስበው ምግብ ላይ ሁሉም ቢቀምሰው፣ ምክንያቱም አሁን ምግባችን እየቀሙን ነው ሌሎች ሀገሮች እና አብልጠን ብናወጣው ምግብ ላይ ባህላዊ ልብሶች ላይ እዛ ጥሩ ነው። ቀምሳል እንደው ተጣብታችሁ ከምን ነው ከምግቡ ላይ ከዱባይ ላይ አልቀመሳችሁ? አልቀመስንም እስካሁን በሆነ አይ ጥሩ ነው። ግን አሁን ሸጊ እንዳለችው ምግቡን የዚህ ሀበሻ ምግብ ለዚህ እንግዲህ እስራኤል ላለው ማህበረሰብ በጠቅላላ ምግብ አሰራሩንም ብቻ ሳይሆን አንዳንድ ፈረንጆች አሉ አበላሉንም አያውቁበትም። እንዴት ነው የሆነ ጊዜ አየሁት። ባህል እኮ ነው። ለዛ እኮ ነው ማለት ባህል ነው። ባህል ሲባል እኮ አለባበስ ላይ እኮ አይደለም፣ ያመጋገብን ባህል አለው። ለዛ ነው ባህል ያለው። ለምን መሰለሽ እንጀራ አለ ወስዳል ከወጥ ወሰደና ወጡን ብቻ በማንኪያ ሲበላ አይቸው ሰውየው። ለዛ ነው እንዴት እንደሚበላ ባህል ማወቅ አለበት። እንደዚህ ነው የሚበላ ብላ ተመርቆ ቀምሰ ነው ለሰው የምትሰጠው። ደግሞ ልክ ነሽ። እሱ ይህም ባህል ነው። አይ ልክ ነሽ በእውነት። ጠላ ስትሰጥ እኮ ቅምስ አድርገን ነው ለሰው እንጀራ ቅምስ እያደረግን ነው። ይህም ባህል ነው። ገባ? ይሄ ቢጠበቅ ነገር ጥሩ ነው። አይ ጎበዝ ናችሁ። ጥሩ ነው። አሁን ስታስቡ አይመጣም እንጂ ብዙ ነገር ነው ያለው በዓል ሲባል። ብዙ ነገር እንግዲህ ለወደፊት ደግሞ እንደዚህ ጥሩ ነው። ቋንቋውንም አለመርሳት፣ አሁን ባህሉንም ሙዚቃው ራሱ መስራታቸው። አሁን ብዙ አማርኛ የማይችሉ ሰዎች ልጆች በስክስታ እናያቸዋልና ደስ የሚል ነገር ነው። ቀጥሉበት ነው የምንል። እስኪ እንደው ገጠመኝ ካላችሁ አካፍሉን። ገጠመኝ ለእሱ አይታማምና ገጠመኙማ ፈንትሽ አንደኛ ነው። ክሊፑ ላይ እንዴት ሲያስቀን እንደነበረ። ለበዓልም ይሆን እኔ ገጠመኝ ለብቻው ማንኛውም ያስቅ የሚችል ያዝናና የሚችል እንዴ በገጠመኝማ አትታማም። አዎ እኔም መሰክራለሁ። ሁሌ ነው እንትን የሚሄደንና ሁሌ ገጥሟል በቃ እስኪ እሺ በቃ እቺ ብዙ ጊዜ አወርቻታለሁ። የሆነ አንዴ ውትድርና ጨርሰን ቲሮኑት ጨርሰን ማለት ነው ገና ሳይጀምር ነው የሚል ከዛ እንዲህ ዘፈን ምናምን ሞክር ነበረ ያንም ጸባም እያለው ማለት ነው። እና በዛን ሰሞን የቴዲ አፍሮ ማሬ የሚለው ዘፈን ታውቃለህ? እሱ ዘፈን ወጥቶ በጣም ሰማው ነበረ። በጣም በቃ ደስ ይል ነበረ። እና ቲሮኑ ጨርሰን ሎፍት ተከራይተን ምናምን ወደ 30 ምናምን የሚሆኑ ሰዎች አዛ በላይ ይሆናሉ ራሱ ከጻፈው የነበረው ማለት ነው። ብር አወጣጠን እስኪ ችለሊት ፏና አርጋት በቃ መዝናናት አለብን ተባለ። እሺ ከዛ እኔም ነበርኩ። ከዛ ይስፈንልን ፈንታውን ተባለ። ኧረ ተው ይቅርብኝ ምናምን አልኩ። አይ ግድ የለህም ዝፈን ምናምን። እሺ ምን ይሻላል ምናምን ብዬ ከሎፍቱ የምታውቀው ይሄ ማይክራፎን ምናምን አለ በደንብ ስፒከር ሁላ። ከዛ እሺ ምናምን አልኩና የቴዲ አፍሮን ልዘፍን ብዬ ዘፈኑን በትንሹ ከፈቱትና እኔ በደንብ ጮክ ብዬ አብሬው እንድል ነው የተደረገው። እና በጣም ሰው ጠጥቷል። በቃ በጣም ሞቅ ብሏቸዋል። እና ባማ ነገር ነው ያ ባማው ስፖንጅ ነው። እዚህ ተሰቀል ተባለ። ተሰቀልኩ። አስበዋል። በስካር መንፈስ ደግሞ እኔ እንኳን አልጠጣሁም። ሊሆነ ነገር ሊፈጠር ስለሚችል ብዬ አልጠጣሁም ብዙም። ተሰቀልኩና ያን ዘፈን ብዬ አብሬ ወጥቼ ከዘፈን ማሬ ሲል አብሬ በጣም ሰው በቃ ጠጥተዋል። በስሜት ማን እንደጣለኝ አላውቅም። ወድቄ ማይክሮፎኑ ወዲያ ደርሷል። እኔ ወድቄ ታች ተነስ እንጂ። ከዛ በቃ በጣም ያንን አጋጣሚ አረሰውና ልክ ከዛ ሰው አየኝ አላየኝ ብዬ ሄድኩና ዝም ብሎ ቁጭ ያሉ ሰዎች ነበሩ። ከዛ በኋላ እንዴት ነበር ምናምን አልኳቸው። ባትወድቅ ኖሮ አሪፍ ነበር። ባትወድቅ ኖሮ አይደል አሪፍ ነበር አለ። ይከባድሩ
ግን ጥሩ አጋጣሚ ነው መድረክ ላይ በምትፈልገበት የምትወደው ነገር መሆን። በጣም ስለወደዱትም ነው ወደውት ነው እንግዲህ በስሜት ነው ሁሉም ሞቅታ ላይ ስለነበረ የጣሉት እንጂ ካለ መውደድ አልነበረም። አንተም ነበርክ በዛ ሰዓት ላይ? ተጠርቼ ነበር አልተገኘሁም፣ ግን አብረን ነበር። ከማን ተገኘ? አንተ ማብረት ወደ ተደናብራችሁ አንድ ላይ ነው? አንድ ላይ ነበር። ዋው በጣም ረጅም ጊዜ አንድ ላይ ነው በሙዚቃውም ስንጀምር ጀምሮ። በጣም ጥሩ ነው። እስኪ ያንቺን ገጠመኝ ደግሞ እስኪ። ኧረ እኔ ምን ገጠመኛል? እኔ ሁሉ ነው የሚያስናናኝ፣ ሁሉ ነው የሚያስቀኝ። እኔ በጣም ያሳቀሽ እስኪ የሆነ ነገር እንትን እሱ ነው እንትን ያለኝ። የክሊፑ እየቀረጽን ሳለ መሳቅ አለባት ምናምን ብሎ እና ገጠመኝ ንገራት ብሎ ነበረውና የሆነ ገጠመኝ ነግሮኝ ነበረ። መናገር እንዳለብኝ አላቅም፣ ግን በጣም ነው ያሳቀኝ። በጣም ነው ያሳቀኝ። ከቤት ራሱ ተመልሼ እያስታወስኩኝ በጣም ነው ያሳቀኝ እና ሁሉ ነገር ያስቀኛል። ጎበዝ ነው ማለት ወደፊት በትወና ብትሰሪ የሚዋጣልሽ ይመስለኛል። እንግዲህ መስራት አለባት ላላችሁ ነው ያለሽ ራስ መተማመን ደስ ይላል። አመሰግናለሁ። ገጠመኝ ውይ አውርቼ እኔ በጭራሽ ነው ማልችለው። የሚገርም ገጠመኝ ቢኖረኝም እንኳን አልጨርሰው። ስለዚህ ቢቀርብ ይሻለው። አንተ ገጠመኝ አብራችሁ እንግዲህ በውትድርና አብራችሁ ከሆናችሁ የተለያየ ቦታ በሙዚቃውም እንደው ገጠመኝማ እኮ አለ። ዘፍነናል አንድ ላይ ጻባ ቦታ ያጋጠማችሁ ነገር ምናምን እዛ ሰው መሀል ዘፍነናል። ዘፍነን በተራ አንዳንድ ሰው እያቆምን ማለት ነው የነበረው። በተራ እሱ እኔ ስዘፍን እሱ እንዲቆም የመቆም ያለበት ፍራት ነው። ብዙ ሰው ነው ያለው እና አጃዊ ማለት ነው። አዎ እና እኔ መጀመሪያ ገብቼ እሱ እንደዚህ ቆሟል እንደዚህ አርጎ ከዛ ወይ ዘፍን ዝም ብሎ ቆሞ ጋር እንደመስሎ ማለት ነው። ዋይ ከዛ በጨረሻ ላይ እንዲጨርሽ ልወጣ ስለራሱ ተጋጨን ማለት ነው እንደዚህ። ከዛ እንዲህ ስለራሱ ነው ምን ያደረክ ነው እስካሁን ብዬ እኔ ራሱ እሱ ነገር በጣም ያስቀኛል። እሱ ነው ያስታወሰው። በጣም ይገርማል። እስኪ ጥሩ ነው። እስኪ እንግዲህ መጨረሻ መልእክት ካለ እሱን እንበልና እዛ አንድ ሌላ ዜማ ትጋብዘናለህ፣ በዚህ እንሰናበታለን። መጨረሻ መልእክት ለሀገራችን ሕዝብም ለዓለም ሕዝብም አዲስ አመት ነው፣ መልእክት ካለ ፈንታ። እሺ እንግዲህ አዲስ አመት የሰላም የደስታ እና ሀገራችን በሰላም ያለምንም ጦርነት ሕዝቦቿ ያለ መሳቀቅ እንዲኖሩ እግዚአብሔር እንዲረዳን እመኛለሁ። እንግዲህ በትልቁ እና በጣም ደስ ብሎኛል እና በጣም እንኳን አደረሳችሁ እና በጣም በጣም ደስ ይላል። እንግዲህ ይሄን ያለኝ ነገር እናመሰግናለን። ሸጊ መጀመሪያ እናመሰግናለን ስለጠራህና አክብረ ስለጠራህና ሀገራችን ስለመጣሽ ሳይታሰብ ነው የመጣሽ። ቆንጆ ያልታሰበ እንግዳ አይደል? አዎ ቡና እናፈላ ነበር አስበን። እሺ እና ሀገራችን ሰላም ያድርግልን እና ደግሞ አርቲስቶቻችን አበረቶቻቸው ነው ምን ምክንያቱም የህዝብ ተደራሽ ስለሆነ እነሱ ናቸው። እናንተስ ምን ያክል እያበረታታችሁ ነው? እያበረታታን ነው። ይሄው እንትን $50 $100 እንደዚህ እየበታተንን ነው እና ሀገራችን ሰላም ያድርገው። አጭሩ ለህዝቡ የምትመኙ መልካም ምኞት ማስተላለፍ ትችላለች ለቤተሰብ። መልካም አዲስ አመት ነው የምለው እና ለሁላችሁም አመሰግናለሁኝ። አብራችሁ ስለተሳተፉ በጣም ደስ ብሎኛል። ያም በጣም ጥሩ ነው። ቻሌ እኔ የምለው መልካም አዲስ አመት ለሁላችሁ። ጥሩ እኛም መልካም አዲስ አመት ነው የምንለው። እዚህ ስለመጣችሁ በጣም ነው የምናመሰግን። ቀላል አይደለም፣ የስራ ቀን ነው። ያንን ታችሁ መምጣታችሁ ቀላል አይደለም። እሷም መገኘቷ አልነገራችሁኝም ነበርና ደስ ይላል። ጥሩ ነገር ነው። እንደዚህ ያው ደስታ ፈጠርኩ እኮ አብሬ በመምጣቴ ደምቅ አላረኩላችሁ። በጣም እነሱ ራሱ የራስ መተማመናቸው በጣም ጨመረ። አንጀምርም ብለው ነበር እና ጥሩ ነው። እንደዚህ ትብብር አርት እንደዚህ ትብብር ይፈልጋል። እውነት ነው። ወደፊትም እንደዚህ በትብብር ስሩ፣ በጓደኝነት የበለጠ እና ጥሩ ነው። በጣም ያስፈልጋል ይሄ ትብብሩ፣ አብሮ ምናምን መስራቱ የበለጠ ደምቆ እንዲታይ ያግዛል። አርት እንደዚህ ካልተባበሩት ደስ አይልምና ሰውን ለማዝናናት ራስ መዝናናት ያስፈልጋል እና እንደዚህ ካልተዝናኑማ እንዴት ብሎ ይሰራል? ደስ ይላል እና ጓደኝነታችሁ ጥሩ ነው፣ ቀጥሉበት። ያው እንግዲህ መጨረሻ አንድ ዜማ ጋብዘን በዛ እንሰናበታለን።
አይዞን የሰላም የጤና የደስታ የሆነ አዲሱ ዓመት አዲሱ ዘመን የሰላም ይሆንልን የሰላም ይሆንልን አዲሱ ዓመት አዲሱ ዘመን የሰላም ይሆንልን የሰላም ይሆንልን አዲሱ ዓመት አዲሱ ዘመን። ጥሩ ነው። እናመሰግናለን። በጣም ነው ምንል የሰላም ይሁን። አዎ ሰላም እንዲሆን ደግሞ ሰዎች ራሱ ብዙ ነገር ማድረግ አለባቸውና እኛም የሰላም ዘመን እንዲሆን እንመኛለን። በጣም እናመሰግናለን። አርቲስት ፈንታውን ግርማው፣ አርቲስት ቻሊ አጥናፉና ሸጊዬ አይቸው በጣም ነው እናመሰግናለን። እኛም በጣም እናመሰግናለን። መጨረሻ አንዲት መልእክት ያው ዩቲዩባችን እንዲያድግና ዘፈናችን ተደራሽ እንዲኖረው ሁሉም ሰው የሚችለውን ያህል ሼርም እየተደራረገ ምናምን ከዚህም ባሻገር እናንተን እዚያ ያላችሁን ባለሙያዎች መድረክ የሚያሰሩ ሰዎች ብዙ ከኢትዮጵያ ያመጣሉና በዚህ አጋጣሚ ቢያሰሯችሁ እንድትጠነክሩ ራሳችሁን እንድትችሉ ብዙ ገዛ የሚያስፈልግበት ሁኔታ አለና የሚመለከታቸው የመንግስት አካላትም ቢያግዟችሁ ጥሩ ነው ብዬ ማስብ። ብዙ አርቲስቶች ከኢትዮጵያ ይመጣሉ፣ ግን የኛዎች እዚህ ያሉት ሲሰሩ አብረው አላይምና ይሄ ክፍተት ያለ ይመስለኛል። ምናልባት መጨረሻ የምትጨምሩት ካለ? እውነት ነው መልሰው ምንም ጥያቄ የለውም። ማለት እንደው በቃ እንትን እንኳ ባይሆን እንደዚህ አጋጣሚውን እንደዚህ እንትን ቢሉ ብንጠቀም እኛም እንድንሳተፍ እድሉን ማመቻቸት ቢቻልና የበለጠ ነገር ጠንከር ያለ ነገር የሚዘን እንድንመጣ እኮ እንደዚህ አይነት ሞራል ያስፈልጋልና በጣም የምንሰራውም ስራ ቦታ መስጠት ጥሩ ነው ብዬ አምናለሁ። ምክንያቱም ቀላል አይደለም እንደዚህ የምናዘጋጀው። አዎ ጥሩ እናመሰግናለን። በተረፈ እንግዲህ ያው ፕሮግራሙን በመቅረጽ ያው በትብብር ላገዙን የቴክኒክ ባለሙያዎች አሉ፣ እነሱን እናመሰግናለን። ኢላና ዙላይ አለ፣ በጣም እናመሰግናለን። ዮሴፍ ሜርዛዮቭ፣ ታሚር ጾባሪ በጣም እናመሰግናለን። ሌላ ደግሞ አጠናካሪያችን ያው በመቅረጽም ብዙ አስተዋጽኦ የምታደርገው ሀና አስፈራውን በጣም እናመሰግናለን። ሀና በጣም ነው እናመሰግን። ቀጥይበት ነው የምንል እና እንግዲህ ሌላ ጊዜ ደግሞ በደንብ በዋናው ስቱዲዮችን እንገናኛለን። በባንዳችሁን ይዛችሁ እንደምትመጡ ተስፋ አደርጋለሁ። የዛን ጊዜ በደንብ ተዘጋጅተን አሁን ሸብረቅረቅ አድርገን ምናምን ያልሽንን እናመጣለን። ያኔ በባንድ የበለጠ ሙዚቃ ያኔማ አስቀድማችሁ ስለምትነግሩን በቃ ተዘጋጅቻለሁ። ሁሉም ይዘጋጃል። ምንም ችግር የለም። ሁሉም ባንድ እንመጣለን። ጥሩ እናመሰግናለን። እናመሰግናለን በጣም።